ሰዎችም ወደ ዕለታዊ እንቅስቃሴያቸው እያመሩ ነው። የሽያጭ ወኪሉ ሰርጂዮ አዳዲስ ዕቃዎችን ለማስተዋወቅ ለደንበኛው ይደውላል። ጎዳና አዳሪው እስራኤል እንደገና በጎዳና ላይ በመተኛቱ በፖሊሶች ይባረራል። በቁማር ሱስ የተጠመደችውም ትሪኒ ደግሞ የምግብ ነጋዴዋን የዛሬውን ወጪ በዕዳ መዝገቧ ላይ እንድትጽፍላት ትጠይቃታለች። ወጣቷ ኤሌና በኢንተርኔት ከተዋወቀችው ወጣት ጋር ስለምታደርገው ቀጠሮ ለጓደኛዋ በስልክ እየነገረቻት ነው። የኤሌና ስልክ ቻርጅ ሲያልቅ ቡና ለመጠጣትና ከሰራተኛው ሳቱር ቻርጀር ለመዋስ ወደ አንድ ባር ትገባለች። ከሷ ወዲያውኑም ቀጥሎ ሳል የሚያስለው አንድ ታማሚ ሰው ወደ ቡና ቤቱ ገብቶ ወደ መጸዳጃ ቤት ይሮጣል። ይህም ባለቤቷን አምፓሮን ያበሳጫታል። ምክንያቱም ሰዎች ምንም ሳይገዙ ሁልጊዜ የእሷን መጸዳጃ ቤት የመጠቀማቸው ነገር። እስራኤልም ቢሆን አምፓሮ በነፃ እንደምትመግበው ስለሚያውቅ በድንገት ዘልቆ ይገባል። አጥብቆና በከፍተኛ ድምፅም መጽሐፍ ቅዱስን መጥቀሱ እዚያ ያሉትን ሰዎች ሁሉ ያበሳጫቸዋል። ይህም ትዕግስት ያጣውን የባንክ ጸሐፊ፣ የመንገዱን ጽዳት ሰራተኛውንና የቀድሞ ፖሊስን አንድሬያስን ጨምሮ ያናድዳቸዋል። ነገር ግን ናቾ የጆሮ ማዳመጫ ስላደረገ ምንም አያስቸግረውም። ሰርጂዮና ትሪኒ ወደ ቡና ቤቱ ይገባሉ። ባንክ ጸሐፊውም ቁርስ መጠበቅ ሲሰለቸው ሳይበላ ለመውጣት ይወስናል። ነገር ግን እግሩን ወደ ውጭ እንደዘረጋ ይተኮስበታል። በመንገድ ላይ ያሉ ሰዎች በሙሉ ይሮጣሉ። ምንም እንኳን ናቾ የተኩሱን ድምፅ ስላልሰማ ምን እየተካሄደ እንዳለ ለመረዳት ጥቂት ጊዜ ይወስደዋል። በቡና ቤት ውስጥም ምንም የስልክ አገልግሎት ስለሌለ ወደ ፖሊስ መደወል አይችሉም። ስለዚህ የመንገድ ጽዳት ሰራተኛው ለማንኛውም ወደ ውጪ ለመውጣት ይወስናል። እንደ አለመታደል ሆኖ የባንክ ጸሐፊው ሁኔታ በማጣራት ላይ ያለ እሱን ተተኩሶበት ይሞታል። ሌሎቹ በድንጋጤ ራሳቸውን መሬት ላይ ሲጥሉ፣ እስራኤል ግን ይስቃል። መጽሐፍ ቅዱስን በመጥቀስ ይቀጥላል። እንዲያውም እስራኤል ዛሬ ቤተክርስቲያን ስላለበት መውጣት ይፈልጋል። ነገር ግን አምፓሮ ተጨማሪ ምግብ በመስጠትና በኋላ ላይ ከካህኑ ጋር እንደምትነጋገርለት ቃል በመግባት እንዲቆይ ታደርገዋለች። ትሪኒ በጥንቃቄ ሪሞት አንስታ ቴሌቪዥኑን ታበራለች። ነገር ግን ጣቢያዎቹ ስትቀያየር ቡድኑ በጣም የሚያስገርም ነገር ያስተውላል። በማድሪድ ጎዳናዎች መሃል ስለተከሰቱት ግድያዎች ማንም የሚያወራ የለም። ይህም በጣም አጠራጣሪ ነው። ሁሉም ስለ ገዳዩ ሲከራከሩ ትሪኒ ወደ ውጪ ተመልክቶ የበለጠ አጠራጣሪ ነገር ታገኛለች። ሬሳዎቹ ጠፍተዋል። አንድ የጠብታ ያህል ደም እንኳን አልቀረም። አስክሬኖቹን ለማንሳት የመጣ ሰው ሌሎቹን ለምን እንዳልመረመራቸው አልገባቸውም። ቡድኑ እርዳታ እየጠበቁ ቴሌቪዥን በማየት ወይም በመወያየት ራሳቸውን ለማጣደፍ ይሞክራሉ። ሳቱርም ይህ ህልም ይሆን ወይም በባዕድ ፍጥረታት ወይም በመንግስት ታፍነው ይሆን በማለት እብድ የሆኑ ግምቶችን መሰንዘር ይጀምራል። አምፓሮም ወደ ልቡ እንዲመለስ በጥፊ ትመታዋለች። ቡድኑም እውነታውን መመርመር ይጀምራል። ኤሌና ምናልባት ሁለቱ ሰዎች ግንኙነት ሳይኖራቸው አይቀርም ብላ ታስባለች። ነገር ግን በመንገድ ጽዳትና በባንክ ኃላፊ መካከል ግንኙነት መኖር እድል ያለ አይመስልም። በሌላ በኩል ሰርጂዮ ተኳሹ ወንጀለኛ ሳይሆን ፖሊስ ሊሆን እንደሚችል ይገነዘባል። አደገኛ ወንጀለኛ በቡና ቤቱ ውስጥ እንዳለ የሚጠቁም ጥቆማ ደርሷቸው ይሆናል። ነገር ግን ማን እንደሆነ ስላላወቁ የሚወጣውን ማንኛውም ሰው ላይ ይተኩሳሉ ብሎ ያስባል። ቦምብ የያዘውም አደገኛ አሸባሪ ከሆነ እንዲወጣ ሊፈቅዱለት አይችሉም። ይህ አካባቢውን ለምን እንደተከለከለና ፖሊስ እሱን ለመያዝ ለምን ሰብረው እንዳልገቡም ያብራራል። ሁሉም ስለዚህ ግምት ሲወያዩ ናቾ ከጠረጠሩኝ ብሎ ቦርሳውን ለመደበቅ ይወስናል። ነገር ግን ይያዛል። ናቾን ሰርጂዮና አንድሬያስ ሲይዙት ሳቱር ቦርሳውን ይወስዳል። ነገር ግን ሊከፍተው አልደፈረም። አምፓሮ ከሱ ተቀብላ ራሷ ትከፍተዋለች። በውስጡም በርካታ ልብሶችና ሃርድ ዲስክ ታገኛለች። ናቾ የሥራ ፋይሎች ብቻ እንደሆኑም ይምላል። ኤሌና ወስዳ መሬት ላይ ጥላ እስኪሰበር ድረስ በተደጋጋሚ ተረግጠዋለች። ከዚያም ሞኝ በመሆኑ ግምቶቹ በመጨነቃቸው ሁላቸውም ሕፃናት ስትል ትሰድባቸዋለች። ሆኖም ናቾ በጢሙና ተኩሱን ችላ በማለቱ ምክንያት በመጠርጠሩ ይናደዳል። በመሆኑም ተመሳሳይ ክስ ለማቅረብ ወደ ሰርጂዮ ሻንጣ ይጠቁማል። አምፓሮ ሻንጣውንም ትወስዳለች። ሰርጂዮ ለመመለስም ሲሞክር ሳቱር አቃጣሪውን ለመከላከል ዘሎ ይገባል። ሰርጂዮ ግን እሱን ይመታዋል። ደንግጦም አንድሬያስ እንዲቆም ለማድረግ ሽጉጥ ያወጣል። ሁሉም በጣም ስለደነገጡ እስራኤል አጋጣሚውን ተጠቅሞ ሻንጣውን ይሰርቃል። እንደገና መጽሐፍ ቅዱስን ከጠቀሰ በኋላ ሲከፍተው የሴቶች የውስጥ ልብሶችን ያገኛል። ይህም ሰርጂዮ የሚሸጠው ምርት ነበር። በዚያን ጊዜ ከመጸዳጃ ቤቱ እንግዳ ድምፅ ይመጣል። ታማሚው ሰውም ረስተውት ነበር። በሩ ስለተቆለፈ አንድሬያስ ለመክፈት በሩ ላይ ይተኩሳል። ታማሚው ሰው መጸዳጃ ቤቱ ላይ ተደፍቶ ጆሮቹ እየደሙና አጠገቡ እንግዳ የሆነ መርፌ ተቀምጦ ያገኛሉ።
በድንገትም ሌላ ድምፅ ከጎዳናው ትኩረታቸውን ይስባል። ልዩ ጭንበል ያደረጉ ወኪሎችም የጫነ መኪና የቡድኑን እርዳታ ጥሪ ችላ በማለት ይልቁንስ ከቡና ቤቱ ውጪ ጎማዎች ደርድረው በእሳት ያነዳሉ። ይህም እሳት ወፍራም ጥቁር ጢስ ያወጣል። ይህም በቴሌቪዥን ይታያል። የዜና አቅራቢዋም በማድሪድ መሃል ስለተነሳው ትልቅ እሳት ታወራለች። በመሆኑም ቡድኑ ይህ ግድያዎቹን ለመሸፈን በመንግስት የተጀመረ መሆኑን ይገነዘባሉ። ከዚያም ታማሚው ሰው በጣም በተጎዳ ሁኔታ ከመጸዳጃ ቤቱ ይወጣል። ስልኩንም ጥሎ መሬት ላይ ያወርቃል። ከመሞቱ በፊት ግን አትንኩኝ ይላቸዋል። ናቾ የሰውየውንም ስልክ ያነሳል። ፎቶዎቹንም በማየት ሰውየው የወታደር አባል እንደነበርና በአፍሪካ ይሰራ እንደነበር ያውቃል። ፎቶዎቹም የኬሚካል መከላከያ ልብስ የለበሱ ሰዎችን ያሳያል። አሁን ሁሉ ነገር ግልጽ ይሆናል። ይህ ሰው ከእሱ ጋር ገዳይ በሽታ ይዞ መጥቷል። አካባቢው የተከለለውና ከቡና ቤቱ የሚወጣ ማንኛውም ሰው የሚተኮስበት ምክንያት ለዚህ ነበር። ምናልባትም ሁሉም ተበክለዋል። መንግስት ደግሞ ሁሉንም ነገር እየሸፈነ ነበር። እንደሚሞቱም በማሰብ ሁሉም እርዳታ እየጠበቁ ራሳቸውን ለማጣደፍ ይመለሳሉ። እስራኤልም ለታማሚው ሰው ጸሎት ያዘጋጃል። ኤሌናና ናቾ ባትሪ ብቻ የቀረውን የታማሚውን ስልክ ይይዛሉ። ሲግናል ለማግኘትም ለመሞከር ይወስናሉ። ናቾ በቡና ቤት ኮርኒስ አቅራቢያ በወንበር ላይ በመቆም ሲግናል ማግኘት ይችላል። በመሆኑም ለስራ ባልደረባው ደውሎ ቴሌቪዥኑ እየዋሸ እንደነበር ያብራራል። ናቾ ፈጣን ምላሽ እንዳልሰጠ በማሰብ ሳቱር ስልኩን ከሱ ተቀብሎ በጭንቀት እርዳታ ለማግኘት መጮህ ይጀምራል። ይህም የሥራ ባልደረባው የቀልድ ጥሪ እንደሆነ አስቦ ስልኩን እንዲዘጋ ያደርገዋል። ናቾ ለሌላ ጥሪ የሚሆን ባትሪ እንደሌለ ያስባል። ሁለቱ ሰዎች ስልኩ ላይ መጣላትም ይጀምራሉ። ወንበሩ ተሰብሮ እስኪወድቁና ሁለቱም ወደ ኋላ እስኪገፉ ድረስ ይጣላሉ። ይህም ትሪኒ የቁማር ማሽኑ እንድትመታና ትልቅ ዕድል እንድታገኝ ያደርጋታል። ማሽኑ በርካታ ሳንቲሞችንም ያወጣል። እስራኤልም ይህን መድገም ይጀምራል። አንድሪያስ ቀጥሎ በስልኩ ለመጠቀም ይፈልጋል። ነገር ግን አምፓሮ የታማሚው ሰው ስለነበር እንዳይነካው ታስጠነቅቀዋለች። እንዲያውም አምፓሮ ታማሚውን ሰው የነካው ማንኛውም ሰው ከሷ እንዲርቅ ትፈልጋለች። አንድሪያስ እና ሰርጂዮም ጥንቃቄ መደረግ አለበት በማለት ከሷ ጋር ይስማማሉ። ስለዚህ እሱን ከነኩት ቡድኖች በመሸሽ በካውንተሩ በስተጀርባ ከአምፓሮ ጋር ይደበቃሉ። ኤሌናም ለሰዓታት አብረው ስለቆዩና ሁሉም እርስ በርሳቸው ስለተነካኩ ይህ አስፈላጊ እንዳልሆነ ታስባለች። ነገር ግን ቡድኑ በውሳኔያቸው ይጸናሉ። እንዲያውም አንድሪያስ በሽጉጥ እያስፈራራቸው ወደ ዕቃ ቤት እንዲወርዱና የታማሚውን ሬሳ ይዘው እንዲሄዱ ያስገድዳቸዋል። ናቾ መሄድ አይፈልግም ነበር። ነገር ግን አንድሪያስ የምሩን እንደሆነ ለማሳየት የቁማር ማሽኑ ላይ ሲተኩስ ሐሳቡን ይለውጣል። እስራኤልን መጽሐፍ ቅዱስ በመጥቀስ ጊዜውን ያባክናል። በመሆኑም አምፓሮ ጠርሙስ አልኮል በመስጠት እንዲወርድ ታሳምነዋለች። ቆሻሻ በሆነው አሮጌ ዕቃ ቤት ውስጥ ቡድኑ ጊዜ ለማሳለፍ ያወራሉ። ነገር ግን ትሪኒ የጠበበ ቦታ ፍርሃት ስላለባት መደናገጥ ትጀምራለች። ደረጃውንም ወጥታ በሩን መምታት ትጀምራለች። ነገር ግን ምንም አልጠቀምም። በድንጋጤውም የጠርሙስ ሳጥን መታ ተሰብረዋለች። ናቾም የፈሰሰው መጠጥ መሬት ላይ እንደሌለ አይቶ ይህ ማለት ፈሳሽ የሚወርድበት ጉድጓድ አለ ማለት ነበር። አንዳንዶቹንም ዕቃዎች ሲያነሱ ያገኙታል። ክዳኑንም ካነሱ በኋላ የቆሻሻ መውረጃው ቱቦዎች በጣም ጥልቅ እንዳልሆነ ይገነዘባሉ። ስለዚህ እስራኤል ወደዛ ለመውረድ ፈቃደኛ ይሆናል። ልብሱንም አውልቆ የሳንቲም ቦርሳውን ይተዋል። ከመውረዱም በፊት ሰውነቱን በዘይት ይቀባል። ሌሎቹም በግፊት ቢረዱትም ቦታው ለእስራኤል በጣም ጠባብ ቢሆን ነበር። በድንገትም ከላይ ድምጾች ይሰማሉ። ሰዎች ወደ ቡና ቤቱ የገቡ ይመስላሉ። አምፓሮን፣ አንድሪያስን እና ሰርጂዮን ይተኩስባቸዋል። ከዚያም የሙቀት መጠን እየጨመረ መምጣቱን ከበሩ ጢስ ሲወጡ ያያሉ። ቡና ቤቱንም ለማጽዳት እሳት ለኩሰው ነበር። በዚህ ሁኔታ በፍጥነት ይታፈናሉ። ስለዚህ ኤሌና፣ ናቾና ሳቶር እስራኤልን ከቱቦ ለማውጣት ኃይላቸውን አስተባብረው አየር ከቱቦ እንዲገባ ያደርጋሉ። ትሪኒ ሌላ የጭንቀት ጥቃት አስተናግዳ በሩን ለመክፈት ትሞክራለች። እጆቿም ይቃጠላሉ። ነገሮች እስኪረጋጉ ድረስ በዘይት ሸፍነውላት እጆቿን በሽንት ቤት ወረቀት ይጠቀልላሉ። ከላይ ምንም ድምፅ ካልተሰማ በኋላ ናቾ በሩን በመጥረጊያ ይከፍተዋል። የተቃጠለውን ቡና ቤትም ያገኛል። ነገር ግን የአስክሬኖቹ ምልክት የለም። በሩ ተሸፍኖም ተለጥፎበታል። ይህ ማለት በውስጥ ምን እየተካሄደ እንዳለ ማየት አይችሉም ማለት ነበር። ቡድኑ ከዕቃ ቤቱም ለመውጣት ይወስናሉ። ናቾ የአንድሪያስንም ሽጉጥ ያገኛል። ሞቃታማ ብረት ቆዳውን ቢያቃጥለው እንኳን በሱሪ ውስጥ ይደብቀዋል። ትሪኒ ወደ ውጭ ወጥታ እርዳታ ለመጠየቅ ትፈልጋለች። ነገር ግን ናቾ መኖራቸውን ማወቅ የሚያስገድዳቸው መሆኑን ያሳውቃታል። ማናቸውም የታመሙ አይመስሉም።
ይህም ናቾ ክስተቱ እስኪረሳ ድረስ ለጥቂት ቀናት ተደብቀው መቆየት በቂ እንደሆነ እንዲያስብ ያደርገዋል። ደግሞም በዕቃ ቤት ውስጥ የሚበላና የሚጠጣ ብዙ ነገር እንዳለ ይጠቁማል። ድንገተኛ ድምፅም ሁላቸውንም ያስደነግጣቸዋል። ነገር ግን የሚያስፈራ ነገር አይደለም። የታማሚ ሰው ስልክ በርካታ መልእክቶች እየደረሱት ነበር። ኤሌና መልእክቶቹንም ታያለች። አንዱ ጓደኛው ሰውየው ደህና መሆኑን ለማወቅ እየጠየቀው እንደሆነ ታገኛለች። ሰውየው ለቀናት ትኩሳት እንደነበረውና እየተከተሉት እንደሆነ ያውቅ እንደነበረ ይታወቃል። ወደ ቡና ቤቱም የገባው በሚስጥር የወሰደውን የሙከራ መድኃኒት ለመወጋት መጸዳጃ ቤት ፈልጎ ነበር። ነገር ግን ሰውየው ላይ አልሰራም፣ ምክንያቱም ለረጅም ጊዜ ታሞ ነበር። በአንጻሩ በቡድኑ እስካሁን ምንም አይነት ምልክት አልታየም። ስለዚህ ለነሱ መድኃኒቱ የመስራት እድል አለው። በዚያን ጊዜ ስልኩን መደወል ይጀምራል። ከመልእክቱም በስተጀርባ ያለው ሰው እየደወለ ነበር። ናቾም ወጥመድ ሊሆን ስለሚችል መመለስ እንዳለባቸው እርግጠኛ አይደሉም። ናቾም ወጥመድ ስለመሰለው መመለስ እንዳለባቸው እርግጠኛ አይሆንም። ውሳኔ ለመስጠትም ረጅም ጊዜ ስለወሰደበት የስልኩ ባትሪ አልቆ ይዘጋል። ሳቱር የሚሆን ቻርጀር ማግኘት እንዳለበት ለማየት ወደ ላይ ይወጣል። ኤሌና አንድ ነገር ታስተውላለች። ከአንድ መልእክት ውስጥ 4 መድኃኒቶች እንደቀሩ የሚናገር መልእክት ታያለች። ቡድኑም አስክሬኑን ይመረምራል፣ ነገር ግን አያገኙም። ይህም ወደ መጸዳጃ ቤቱ በፍጥነት እንዲሄዱ ያደርጋቸዋል። እስራኤል መጀመሪያ ይደርሳል፣ ሌሎቹም መርፌዎቹም ይይዛቸዋል። ቡድኑ ላይም ስልጣን እንዳገኘ ሲያውቅ መዘመር ይጀምራል። ለ5 ሰዎች የሚሆን 4 መጠን ያለው መድኃኒት ብቻ እንዳለ ሲያውቁ ቡድኑ እንዴት እንደሚቀጥሉም ሲወያዩ እስራኤል ጎዳና ተዳዳሪ ነው ብለው እንደሚያገሉት አስበው ራሱን አንዱን ይወገዋል። ናቾ ሽጉጡንም ያወጣል። ነገር ግን ኤሌና በውጭ ባሉ ፖሊሶች ይሰማሉ ስላለች አልተኮሰም። ይልቁንስ እስራኤል ላይ ዘለው በመውደቅ ይመታዋል። እስራኤልም ያሸንፈዋል፣ ሽጉጡንም ይቆጣጠራል። ሳቱር መርፌዎቹን ለማስጣል ሲሞክር እስራኤል ይመታዋል። ሳጥኑም ወደ ዕቃ ቤት ይወርቃል። ትሪኒ ወደ ታች ሮጣ ታነሳዋለች። ነገር ግን በእጆቿ ምክንያት በስህተት ወደ ቆሻሻ መውረጃ ቱቦው ትጥሏለች። ቀጠን ያለ ሰው በቱቦ በኩል ማለፍ አለበት። ይህም ማለት ብቸኛው አማራጭ ኤሌና ናት ማለት ነው። ልብሷንም አውልቃ ሰውነቷን በዘይት ከተቀባች በኋላ ኤሌና ወደ ጉድጓዱ ትገባለች። ወደ ታች ለመውረድ መሞከሯ እግሯን ያደማታል። ነገር ግን ቡድኑ አልፋ ወደ ቆሻሻው ውሃ እስክትወድቅ ድረስ መግፋታቸውን ይቀጥላሉ። መርፌዎቹንም ለማግኘት ብዙ ጊዜ አልወሰደባትም። ነገር ግን ናቾ የሚያወርድበትን ሽቦ ላይ ለማሰር እምቢ ትላለች። ምክንያቱም ሁሉንም ተጠቅመው እሷን ባዶ እንደሚተዋት ስለምታውቅ። ኤሌና ከነሱ የተሻለ መሆንም ትፈልጋለች። ስለዚህ እሷም ራሷ ላይ አትጠቀመው። ነገር ግን ሌሎቹ በትክክል ለመወያየት ከፈለጉ ወደ ታች መውረድ እንዳለባቸው ትነግራቸዋለች። ቡድኑ ቀዳዳውን ትልቅ ለማድረግ የፓይፕ ቁራጭ ሲጠቀሙ ኤሌና ቦታውን ማሰስ ትጀምራለች። ከጥቂት መታጠፊያዎችም በኋላ ኤሌና የዝናብ ውሃ መውረጃ ታገኛለች። መርፌዎቹንም በግድግዳ ቀዳዳ ውስጥ ከሸሸገች በኋላ ትመለከታለች። በጎዳናዎቹ ላይ ልዩ ወኪሎችና ፖሊሶች አሁንም አካባቢውን ከበው ከቡና ቤቱ ያወጣቸውን አስክሬኖች ጋር ታያቸዋለች። ከዚያም ኤሌና ወደ ዕቃ ቤቱ ቀዳዳ ትመለሳለች። እዚያም ወንዶቹ አልፈው የመጡ ሲሆኑ አሁን ትሪኒን እየረዷት ነበር። የእርሷ መደናገጥም ሁሉን ወደ ውሃ ውስጥ እንዲወድቅ ያደርጋል። ሳቱርና ትሪኒ ደህና ሆነው ይወጣሉ። ነገር ግን ናቾ እስራኤል ላይ ዘሎ ሽጉጡን ለማስጣል ይሞክራል። ከውሃ ስርም ውጊያ ይካሄዳል። ጥቂት ጥይቶችም ከተተኮሱ በኋላ ናቾ አሸናፊ ሆኖ ይወጣል። ተኩሱን የተኮሰውም እስራኤል እንደሆነና ሽጉጡን ከተቀበለው በኋላ በውሃ ውስጥ እንደጠፋ ይናገራል። ቡድኑ ናቾ ይበልጥ ተናዳጅና ጨካኝ እየሆነ የመጣውን እስራኤልን የገደለው ይመስላቸዋል። ሁሉም እብድ በሆነ እንቅስቃሴ ሰልችቷቸዋል። ኤሌናም ወደ መርፌዎቹ እንድታደርሳቸው ከፈለጉ ናቾ ሽጉጡን እንዲጥል ትጠይቀዋለች። እሷ እንዳለችው ከማድረግ ይልቅ ግን ናቾ ሳቱር እንደሚገለው ይይዝታል። አሁን ኤሌና ወደ ቀድሞ ግድግዳ ከመውሰድ ውጪ ሌላ አማራጭ የላትም። ወደዚያ በሚሄዱበትም መንገድ ትሪኒ ቀደም ሲል ከእስራኤል የወሰደችውን የሳንቲም ቦርሳ በመጠቀም የመጣችበትን መንገድ ለማወቅ መሬት ላይ ሳንቲሞችን ትጥላለች። ወደ ጨለማው ዋሻ ሲደርሱ ትሪኒ ሳቱር እየገፋት እንደሆነ አስመስላ ትጮኻለች። በእውነቱ ግን እሷ ራሷ ወደ ውሃው እየገፋችው ነበር። ከዚያም ልታወጣው የምትሞክር አስመስላ በእውነቱ ግን ራሱን ይዛ እንዲሰጥም ታደርገዋለች። ናቾ ብርሃን ለማግኘትም ጥይት ይተኩሳል። ትሪኒ የምታደርገውንም ያያል። በመሆኑም በፍጥነት ወደ ውሃው ዘሎ ሳቱርን ያወጣዋል። ከዚያም ትሪኒን በሽጉጥ እያስፈራሩ ወደ ተሻለ ብርሃን ቦታ ይወስዷታል። ነገር ግን ናቾ ሊተኩስባት አልደፈረም። ትሪኒ መታየት እንደማትፈልግ ትናገራለች። ሽጉጡንም ነጥቃ ነገሮቹን የራሷን ሕይወት ለማጥፋት ትወስናለች። የቀሩት ሰዎችም መርፌዎችን አግኝተው ሲካፈሉ የሳንቲም ድምጾች ይሰማሉ። ምን እየተካሄደ እንዳለ ለማየትም ይሄዳሉ።
የትሪኒንም አስክሬን አይኖቿ ላይ ሳንቲሞች ተደርገውበት ያገኛሉ። ይህም ወጥመድ ሆኖ ይወጣል። ምክንያቱም በትሪኒ ተዘናግተው እያለ እስራኤል በኋላ መጥቶ ሳቶርን ይገለዋል። ከዚያም ወደ ውጭ የሚያስወጣቸውን ደረጃዎች እስከሚያገኙ ድረስ ዋሻዎች ውስጥ የሚሮጡትን ኤሌናንና ናቾን ያሳድዳቸዋል። ወደ ላይ ሲወጡም ኤሌና ተሰናክላ መርፌውን ትጥለዋለች። ናቾ ደግሞ በእስራኤል ይያዛል። ለሱ ማምለጫ እንደሌለ በማየት ናቾ መርፌውን ለኤሌና ይሰጣታል። ደረጃውንም ይለቀዋል። ይህም ሁለቱ ወንዶች ወድቀው እንዲሞቱ ያደርጋል። ኤሌና እያለቀሰች ራሷን ትወጋለች። ከዚያም ከደረጃው መጨረሻ ያለውን የማንሆል ክዳን ገፍትራ እስክትከፍተው ድረስ ትገፋዋለች። ራሷንም ከተከለከለው ቀጠና ውጭ ታገኛለች። ስለዚህ ሁሉም ሰው በእሷ ሁኔታ ይደነቃል። አንድ ሰው ደህና መሆኗን ለመጠየቅም ይሞክራል። አንዲት ሴት ደግሞ ጃኬት ትሰጣታለች። ነገር ግን ኤሌና ትኩረት አትሰጥም። በተደናገጠ ሁኔታ መንገዷን ትቀጥላለች። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።